ጨርሳ ስቲቭ አትጩ ጨርሳ ማናለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ያው ካንድረስ ስላስቀየምሽ እና ልጠየሽ ሂጄ ነበር በመሀል ላይ ከጎንሽ አልነበርኩም። የኔ ልጅ በጣም ይቅርታ ልልሽ ስለፈለኩ ነው። በጣም ይቅርታ ያን አስመልክቶ እና ይቅርታዬን እንዴት ነው ትቀበኛለሽ? እንቀበል በጣም ደስ ይላል። ያው ቢለውን ረሳሁት መቁረሻውን እሱን ይዤ ነበር። ያው የኔናት በጣም አመሰግናለሁ። እሺ ከዚህ በኋላ ከቤት መውጣት የለም። ንገረው፣ ከዚህ በኋላ ከቤት መውጣት የለም። እሺ በጣም አመሰግናለሁ። ልቁረሰው? አዎ አንቺ ነሽ የምጠምራ ብቻዬን ነው ቁርስ ነው ያግዝሻል ነበር። ያውናዛ ቁጭ ብለሽ ደምቀሽ ትታያለሽ፣ ደግሞ እንዴት ታምሪያለሽ አንቺ ማምን አለብሽ የኔ ልባ ማናለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ያሳለፍሽው ነገር በሙሉ በጣም ከባድ ነው። ሁሉን ነገር አውቄያለሁ እና ደግሞ ከጎንሽ መሆን ሲከበድ ጥይሽ ስለሄድኩኝ በጣም ይቅርታ። እሺ በጣም አመሰግናለሁ። ግን አንተም ማለት በትንሽ ነገር ከጎኔ ባትርቅ ደስ ይለኛል። ከዚህ በኋላ የትም አይደለም፣ ያው ቃል ገብቻለሁ። አመሰግናለሁ። ለኔና ስለምሉ ልጅ እንደዚህ ተጨንቀሽ ብዙ ነገር እንዳሳለፍሽ አውቄያለሁ። ስለዚህ በጣም አመሰግናለሁ። ለሁሉም ነገር በጣም አመሰግናለሁ። አንቺ ወይ መጠጣት ፈትሽ ምን ይጠጣልሻለሁ? እሺ አሁን በዚህ አጋጣሚ ደግሞ ልጅን ማን በስም አወጣሽለት? ጾታውም አላወኩም። አይ ጾታውማ ወንድ ነው እርግጠኛ። እናሲ አሲሽ በፈለግሽ ወንድ እኔ ሴት ነች ይችላል። አይ ወንድ ነው። አንተ ወንድ ነው ትላለህ። ስለዚህ ምን ሴት ከሆነች ምን ታደርግልኛለህ? ምን እንዳደርግልሽ ትፈልጊያለሽ? እንዴት ጥያቄ። ሴት ከሆነች ያው ቀጭኗ ታዲያ የሚነገር ነው። ሴት ከሆነች ምን ታደርግልኛለህ? ታዝናኛለህ እዚህ ሀገር ውስጥ ሳይሆን እሺ ሌላ የት ብቻ ከሀገር እንውጣ እንዳትይኝ እንጂ ችግር የት ልውሰድሽ? ዱባይ ምናምን? ኧረ ችግር በዛ ካል እንደዛ ሳይሆን አንቺ ቀልደኛ ነሽ እባክሽ። በዛ ደግ ካልሆነ እንደውም ይቅርታውን ትችዋለሁ። በቃ ሴት ከሆነች የት ወስድሻለሁ መሰለሽ? ሶዶሬ። እሺ እሱም ቢሆን ችግር የለውም። ኦኬ ለካ ሶዶሬም ደግሞ ዝግ ነው።
ችግር የለውም። እሺ ወንድ ከሆነ እሺ ወንድ ከሆነ የሚላል ወንድ ከሆነ ስሙን እኔ ነኝ የምወጣው። ወንድ ከሆነ ሌላ ደግሞ ምንድን ነው ለነገሩ ስሙ ይበቃኝ። ስሙን እራሱ እኔ ከወጡኝ እንደዚህ የሚባል ነገር የለም። በቃ ያንተ ይከብዳል በጣም ስሙን እኔ ነኝ ስሙ ወጣለሁ። በቃ ሴት ስለምትል ችግር የለውም። ከሀገር ችግር የለም። ስም አወጣለሁ ካልክ ስለዚህ እኔም ከሀገር ውጭ ነው ሀገር ውስጥ ሀገር የምንቀርብበት ልጄ ሲወለድ ጣፋጭ እንዲሆን ትንሽ ያዛ ማነው? ኧረ መጣል እንዴ! ማነው? እሺ ሰላም ነው። እንዴት አብረሽ? እንዴት ነው? አማን ነው። ሰላም ነው። አላህ ነው። እንዴት ናችሁ? አላህ ሰላም ነው። እንዴት ናችሁ? ሰላም ቁጭ ለምን መጣሽ አንቺ? ለምን መጣሽ? ማለት ችግር አይደል? ለምንድን ነው እንኳን የምትከተይኝ? ሰላም ናቸው። ቁጭ ስቴፈን ማውራት ፈልጌ ነው የመጣሁት። ሰላም ነው። ክሱን ለምን እንዳነሳው ልትነግረኝ ትፈልጋለህ? ማለት ክሱን ለምን እንዳነሳው ልትነግረኝ ትችላለህ? ክሱን አንስቼዋለሁ። በቃ ስላልመሰለኝ የማየው ነገር መስሎ ስለተሰማኝ አንስቼ ይህ ሁሉ ዲኮር እኔን ለመሸወጃ? አይ ቆይ እንደሱ አይደለም። ቆይ እናትህ ምንድን ነው? ለምንድን ነው ያነሳው? ሲጀመር ለምንድን ነው ያላማከርከኝ? አይ አሁን ልትነግረኝ የምፈልገው ለምንድን ነው ያላማከርከኝ? እና እያታለልከኝ መሆኑ እና ምንድን ነው ምንድነው ያታለልከኝ ነው? ምንድነው አሁን በዚህ ሰዓት እኮ መምጣት አልነበረም። ከሱን አነሳው። ለምን ታነሳዋል? አይ ማንሳት እኮ ጥሩ ነው። አንቺ ዝም ብለሽ ገባሽ አይደል? ሲጀመር እንኳን መነሳቱ አናድሩ አይደለም። አንዴ አሁን ዛሬ መጫወቻ ምናምን ተውስ መግባት አልፈልግም። የምፈልገው ነገር ምንድነው እኔ ክሱን ለምን አነሳ? ክሱ መነሳት የለበትም የመጨረሻውን ሰው ማወቅ አለብን የሚል ነገር ተነጋግረን ነበር አይደል? ምክንያቱም አንተ ክሱን አነሳኸው ማለት ለልጁን በመፈለግ ሂደት ውስጥ ሙሉ ለሙሉ ካናገኘዋለን። አሁን ሙሉ በሙሉ ክሱን አነሳኸው ማለት እነዛም ፖሊሶቹም መርማሪዎቹም ቀጣይ እርምጃ ምንም ነገር አይወስዱ። ገባህ አይደለ? ስለዚህ ክሱ መኖር አለበት። ክሱ እንዳለ ሆኖ ያን ሰው መድረስ አለብን፣ ማወቅ አለብን። ክሱ ይወለም በስተመጨረሻ ሙሉ በሙሉ እውነቱ መውጣት አለበት። አዎ እኮ ይኸውልህ፣ አሁን እስጢፎ ደግሞ እኔ ከአንተ ጋር ሰላም ነው ፈልገው ከሌላ ነገር ምንም አልፈልግም እያልክ ገብቶኛል። ስለዚህ እውነታውን እንዲወጣ ነው የምፈልገው። አንተ ያስደበደብከኝ ማለት እውነታ ነው አይደለም? አዳምጠኛ በቃ ያልኩት ይኸውልህ፣ አብርሃም እኔን አላስደበደበኝም። እኔ የእውነቱን በጣም እየፈልጋለሁ። ጥርጣሬ አእምሮ ውስጥ ያለው ሰው እንደሱ ከምንበት ደግሞ ዛሬ ተገኘ ማለት ምን? እንዴት ስትፈልጉ ደግሞ የምታነሱ እኮ ጨዋታ ነው። አንቺ ዝም በይ። ቆይ እኔ ለምንድን ነው የከሰስኩት? በቃ ምክንያቴ ምንድን ነው? ምክንያትሽ ምንድን ነው? ምክንያትሽ ምንድን ነው? ለመክሰስ አንተን ለመክሰስ። ስለዚህ ስማት ተሻለ ወይ? ክሰሰኝ። አልከስም። እኔ ዳንቻ ነው። እኔ በህግ አለ በፍቅር ምናምን ሰው ነኝ። ገባህ? እኔ የፈለኩት ነገር ምንድን ነው? ክሱ እኔን አነሳልኝ። ክሱ መዝጋት አልነበረብህም። እኔ እያልኩ ያለሁት ካልገባህ
ክሱ መነሳት እንዳልነበረበት ነው ደግሜ እየነገርኩ ያለሁት። በቃ እኔ አሁን ክሱን አንስቻለሁ። ቤተሰቤን መረበሽ አልፈልግም። ከዚህ በኋላ በቤተሰብ የሚመጣ ነገር በቃ አልፈልግም። እስካሁን ድረስ የበደልኳት እኔ ተረድቻለሁ። በቃ ክሱን ለምን አነሳዋል? ለምን ዘጋው? በቃ ዘግቻለሁ። በቃ ቤተሰብን እየረበሽ ስለሆነ ይኸውልህ ቤተሰብህን ረብሻል፣ ግን ይሄ እውነት መውጣት አለበት። ደብዳቤን ማግኘት አትፈልግም? በቃ በራሴ እንዴ ታዲያ ይሄ ሰውዬ እኮ ስሙ ጠፍቷል። ስለዚህ ማስተካከል ያለበትን እውነቱን መውጣት አንዴ ባይጀመር መልካም ነበር። በቃ ተረጋጉ። በቃ እኔ ክስ ማንሳት ማንሳቴ ነው የሚፈለገው። አልመታኝም፣ አልደበደበኝም። እሱ አላስደበደበኝም። እውነቱን ማወቅ አንፈልግም እኛ። በቃ እኔን አትጨቃጨቁኝ። በቃ እየመጣችሁ ቤተሰቤን አትረብሹ። እኛንም እኮ እየተረበሽን ያለ ድጋሚ እንዲያደርገው ነው የምትፈልጉ? ከተዘጋ እኮ በቃ አንዴ አንተን ዝም አዳምጠኝ። በቃ እኔ አከብርሃለሁ። አዳምጠኝ። በቃ አከብርሃለሁ። እረፍ በቃ እረፍ። እሺ ምንድን ነው የማዳምጥህ? እኔ እያልኩ ያለሁት የኔን ክስ እኔም አለመጠርጠር ምናምን መልካም አይደለም እያልኩ አይደለም። እስቲ እኮ እኔ እያልኩ ያለሁት ከሱን እሺ የኔን ክስ አነሳሁልህ እኮ በቃ ሌላ ምንድን ነው የምትፈልገው? በእግዚአብሔር ስም አንዴ አዳምጠኝ ላውራ። እሺ አመት አላወራም እኮ እስቲ እኮ የኔን ክስ ማንሳት ተገቢ አይደለም። ሲጀመር ደግሞ ፋይሉ ሙሉ ለምን መሰለህ ያነሳሁት ምክንያት አለኝ ያነሳሁበት። በቃ አገባም እኮ እኔ እኮ ማንሳት እችላለሁ። አክሱ አንድ አዳምጠኝ። ቆይ ይኸውልህ አብርሽ እሱ የፈለገው ምንድን ነው? ሰላም እንድንሆን በቃ ሰላም ሆነ። እናንተ ማን ተረዳችሁ? እኔ ነኝ አይደለ? እዚህ ጋር ቆይ አንዴ እዚህ ጋር ጥፎት እኔ ነኝ አይደለ? እኔ መሰለኝ አንድ ነገር እኔ ክሱን አንስቼልሃለሁ። ከዚህ በኋላ ግን ቤተሰብ መጠን ይፈጠጥ አልፈቅድልህም። ከዚህ በኋላ ማለት ነው። ከዚህ በፊትም እንደዚህ መጣችሁ ተነጋግራችሁ ተሳልባችሁ ነው ሄዳችሁ። በቃ ያኔ ከሆነ አለቆኝ ራሱ እየጸጸተኝ ነው። ቆይ አንዴ እኔ ልንገር። ስለዚህ ይሄንን ያደረኩበትን ምክንያት ልንገር አንዴ። እስጢፎ ምንድነው ይሄ? ማንም ሰው አንቺ አሁን ሀሴት አለሽ አይደለ? እኔ አንቺና እኔ ተደዋወልን አይደለ? ያለ ወትሯችን በጨለማ ላይ እንገናኝ ብለሽ ጋር ቆይ አንዴ አስጨርሰኝ ብለሽ ካልሽ አንቺ ጋራ መጣሁ አይደለ? ስልኬ እሱ ሲደውልልኝ ካልሰራ አንቺ ጋራ ደወልኩ። አንቺም ጋር ካልሰራ እና እኔ የሆነ ነገር ሁኜ ከመጣሁ ማንን ነው የሚጠረጥረው? እኮ ማጣራት እኔ እኮ ማጣራት ነበር። ስለዚህ በሰዓቱ ደግሞ ቆይ በሰዓቱ ከዚህ በኋላ ቤተሰብ እንዲመጣ አንተ ጓደኝነት ማለት ነው። ቆይ እንደዛ እንትን አልፈልግም። ቆይ ስሚኝ። ስለዚህ እኔ አንቺ ጋር ደርሼ ስመጣ ከተጎዳሁኝ ተጠያቂ የሚሆነው ማን ነው? አንቺ ነሽ። እኔና አንቺ ከዛ በፊት ጸብ ነበረን አይደለ? በቃ ከሱና እኔና አንቺ ከዛ በፊት ጸብ ነበረብን አይደለ? ስለዚህ ማነው ያ ሰው ወዴት ነው? እሺ ጠረጠራችሁ አይደል? ጠየቃችሁኝ። ይሄንን ነገር በተደጋጋሚ አንሱት። ይሄ ነገር ይብቃ፣ ርቀት ሳንሄዳለን። አይሆንም እኮ ስሚኛ፣ እኔ ነኝ እንደልኩ አይሆንም ያላችሁ ነገሮችን አባሻ ደግሞ እንደማመጥ አዳምጪ። እሺ ሴት እየሰማን እሺ ቀጥይ። ያኔ ቶሎ በይና በቃ ሰማንጀት ስለመደብደማን አንተ ምን ነው በቃ ቤተሰብ እየረበሻል። ማን እየረበሽን አይደለም። አንድ ያዳምጠን እኮ ቶሎ ቀጥልና በቃ እኔ ተናግፈልግ እዚህ ምንም የምቆይ ፍላጎት የለንም። አንተ እንደዛ አይደለም አንድ እናንተ ተረጋጉ። መጀመሪያ እኛ እኮ ልናወራ ነው በሰላም መንገድ ፈተነው። ይሄ ሰው የሁለታችንን ጠላት ማለት እሺ፣ አንተ ነው የመጀመሪያውን አመናችሁ እናንተ አብረሽ አላስደበደብኩም ብለህ አመንክ አይደል? ክሱም ማቋረጥ ሙሉ ለሙሉ አልነበረብህም ነው። በቃ እኔ ደግሞ የመሰለኝን አድርጌያለሁ። የመሰለኝን ነገር አይደለም። እስቲ መጀመሪያ ክስሻለሁ አይደል?
እኔ ወደ እውነታውን የደረገው ሰዎች ማወቅ ፈልጋለሁ። አንዴ ስሜት እኔ እሱን አይደለም ፈልገው ክሱ መቀበል ብቻ አይደለም ፈልጋለሁ። እውነታውን እንዲወጣ ፈልጋለሁ። ቆይ አንዴ ይኸውላችሁ ነገርኛው አዳምጡ። ይሄ ነገር ተሰጥቷል። የደበደበ ሰው ማወቅ ፈልጋለሁ። የደበደበ ሰው እውነታውን መውጣት አለበት። አንዴ እኔ ስሜት ጠፋ አይደለ? ተደበደብኩ ተብዬ የክስ ሪከርድ ተይዞብኛል አይደለ? ያ ሙሉ ሙሉ እንዲወጣልኝ እፈልጋለሁ። ገባ አይደለ? አንደኛ ክስ ሪከርድ አለበት። ሰውየው ብያዝ አለበት። አንተ ማድረግ ያለበት አንዴ አዳምጡኝ። አይደለም አዳምጠኛ ነው የምፈልገው አይደለም። እኔ የፈለኩት የኔን ክስ አነሳህ አይደለ? እሱ መብት ነው። እሺ ማንሳት ትችላለህ፣ ግን ክሱ መዝጋት አልነበረብህም። ክሱ የኔን ክስ አነሳ፣ ክሱን መቋረጥ አለበት። በራሴ በኩል ሄዳል። ኖ አንተ ከፈለክ እውነታው መውጣት አለበት። እውነታው መውጣት አለበት። ለምን መጀመሪያ የከሳችሁ ነው ታጭወለ እውነታው እንዲወጣ ይፈልጋለሁ። እውነታው እንዲወጣ ይፈልጋለሁ። አይደለም ድጋሚ ነው ምንድነው? እሺ ድጋሚ ነው በቃ ከሳሉ በቃ ለምን ከሳችሁ? ለምን አነሳችሁ? ቤት አትረብሽ። በእሱ እኮ የነገርኩህ ክሱን ያነሳው ሰላም ስለምፈልግ ነው። በቃ ከአንተ ጋር ያለው ነገር እዚህ ጋር ተጠያቂው እኔ ነኝ አይደለም መጀመሪያ የከሰስኩት። እኔ ደግሞ የከሰስኩበት ምክንያት ይነገርኩህ እኮ ያልሽ እኔ በቃ ያን ሰው አናገኘውም እኮ ነው ፋፊ። አሁን ክሱ የኔ ክስ መነሳት እኮ አይደለም በዚህ ሁኔታ አይደለም የምትነጋገረው። የኔ ክስ መነሳቱ አይደለም ያንገበገበኝ ሙሉ በሙሉ ክሱ መሰላቱ ደብዳቤው መጠቀው አለመተዋወቁ ነው። በቃ ይሄንን ነው ክሱ ቢኖር ኖሮ እውነታው እንዲወጣ ተብሎ ደብዳቤ ላይ ዋናው ላይ ደብዳቤ ላይ ብኮ ይገኝ ነበር። አሁን ሙሉ ለሙሉ ክስ ተቋረጠ ማለት አናገኘውም ማለት ነው። ይሄ ደግሞ እንዲሆን አልፈልግም። አንደኛ ስሜን እንዲጠራ ይፈልጋሉ። ሁለተኛ ደግሞ የደበደቡ ሰዎች ማግኘት ይችላሉ። ትጮህ በቃ ተረጋጋ። እኔ እኮ የጮባራ አንተ አየር ባየር አይደለም ሁሉ ነገር የሰው ልጅ ጥፋተኛ ከሆነ መቀጣት አለበት። እኔ ጥፋተኛ ነኝ። እኔ በሄድኩበት መንገድ ስለዚህ ማንም ሰው በመሰለው ተነስቶ አንተ ጥፋተኛ ነህ ሊል ይችላል ማለት ነው። ስለዚህ እሺ ደረፎስ አሁን ከመይተነስ አንተ ጥፋተኛ ነህ ማሳሰብ አለ ከሳንስ ይችላል። ከፈለክ ደግሞ ከሳሳይ ከሆነ ድጋሚ ያለ እንጂ ድጋሚ ፋይል አስ ለምን ደዘዝ አሴት ነገር አንቺ እየመጣችሁ አንቺ ምን አያው አንቺ ምን አደረግሽኝ? በቃ አንተ ነው እንጂ ሆቴል መጠበጣችሁ አንተ ነው እንጂ ሆቴል እየመጣችሁ ምን አልኩኝ? በቃ ምን